السلام عليكم ورحمة الله وبركاته ወንድሞች እህቶች በድጋሚ እንኳን ደህና መጣችሁ ኡስታዛችን የተወሰነ ደቂቃ ይፈልጋል አንድ 3 እስከ 5 ደቂቃ ኢንሻአላህ እስከዛ ድረስ በሰብር በዱዓ በዚክር እንቆይ የዛሬው ርዕሳችን ከቁርአን ጋር የተገናኘ ይሆናል የተዘጋጀበትን ደርስ በጋራ የምንቋደስ ይሆናል እንግዲህ جزاكم الله خير በድጋሚ بارك الله فيكم እንጠብቀው ለተወሰነ ደቂቃዎች مرحبا استاذ يوسف የገባ ይመስለኛል استاذ ገብታል አይደል እስኪ አንዴ ድምጽ እንድትሰማ ገብቻለሁ ኢንሻአላህ اوكي جزاك الله خير بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا وحبيبنا وقدوتنا محمد صلى الله عليه وسلم وعلى آله وصحبه أجمعين ወንድሞችና እህቶች ዛሬም በሌላ ርዕሰ ጉዳይ ተገናኝተናል ኡስታዛችን ወንድም ዩሱፍ ኢብራሂም ቁርአን ዘላለማዊ መድህን በሚል ርዕስ ከቁርአን ጋር የተገናኙ መልእክቶችን ቁርአናዊ ሱናዊ የሆኑ መረጃዎችን እያቀረበ ኢንሻአላህ መልእክቶችን የሚያስተላልፍልን ይሆናል ወንድም ዩሱፍ ሁላችንም በተለይ ከቅርብ ጊዜ ጀምሮ እናውቀዋለን በተለያዩ ሶሻል ሚዲያዎች በዳዕዋ መድረኮች ላይ ሙስሊሙን ማህበረሰብ በማንቃት ወደ ዲን የተዘናጋነውን ቀልባችንን በመሳብ በመጣራት በየቦታው ላይ ትልቅ ትግል ያደረጉ ከሚገኙ ዱዓቶች መሃል አንዱ ነው አላህ ይቀበለው በዳላስ ቴክሳስ የሚኖር ወንድማችን ኢንሻአላህ ከሱ ጋር የተወሰነ ቆይታ እናደርግና ወደ መጨረሻ አካባቢ ጥያቄና ሐሳቦች ተጨማሪ አስተያየቶች ካሉ የምንቀበል ይሆናል ኡስታዝ ዩሱፍ ኢብራሂም መድረኩ ያንተ ነው ጀዛከላሁ ኸይር بسم الله الرحمن الرحيم الحمد لله رب العالمين وبه نستعين في أمور الدنيا والدين ونصلي ونسلم ونبارك على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته عليكم السلام مجمرة لزي ملكم سراسل
ጋበዛችሁኝ ከልብ አመሰግናለሁ። በመቀጠል ሙሐደራዬን ከመጀመሬ በፊት እኛ ሙስሊሞች ሁሌም ሶስት ነገሮች ሊያስጨንቁን ይገባል። አንደኛ ስራ በምንሰራ ከመስራታችን በፊት እኔ ይህንን ስራ የምሰራው ኢባዳዊ ወይም አምልኮታዊ ተግባሮችን ለማለት ነው ለአላህ ነው ወይ ብለን ራሳችንን መጠየቅ። ሁለተኛ እየሰራ ነው ያንን ያሰብነው ያንን ዒባዳ ከጀመርነው በኋላስ ሶስተኛ ከጨረስነው በኋላ እውነት አላህ ስብሓነሁ ወተዓላ ስራዬን ተቀብሎኛል ወይ የሚለው ነገር ሁሌም ሙስሊምን ሊያስጨንቅ ይገባዋል። ለምን ስራዎች አላህ ስብሓነሁ ወተዓላ ፊት ካልተፈለገባቸው ምንም እንኳን ተቆልለው ተራራዎችን ቢያክሉም የአላህ ፊት እስካልተፈለገበት ድረስ ማለት ነው ዛሬም ነገም ኸሳሪ ነው የምንሆንበት። ስለዚህ ኢንሻአላሁ ተዓላ ሁሌም ሙስሊም አላህን ስብሓነሁ ወተዓላ ሊለምን የሚገባው ነገር ቢኖር ኢኽላስ ነው። የኢኽላስ ጉዳይ በጣም አሳሳቢ ነው። ለዛ ትንሽን ስራ ትልቅ የሚያደርገው ትልቅ የነበረን ስራ ትንሽ የሚያደርገው የንያ ጉዳይ ነው። የአላህ ስብሓነሁ ወተዓላ እንዳለ ሆኖ ለዛም ነው ዓብደላህ ብን ሙባረክ ረሕመቱላሂ ዓለይህ ምን ይላሉ? ሩበ ዐመሊን ሰጊሪን ቱከቢሩሁ ንያ ወሩበ ዐመሊን ከቢሪን ቱሰጊሩሁ ንያ። ብዙ ናቸው ትንንሽ የሆኑ መልካም ስራዎች፣ ነገር ግን ንያ በማማሯ ምክንያት ትልልቅ የሚሆኑ ብዙ ናቸው ሲታዩ መልካም የሚመስሉ ትልልቅ የሆኑ ስራዎች፣ ነገር ግን ንያ በመበላሸቷ ምክንያት ትንንሽ የሚሆኑ ይላሉ። ስለዚህ ትንሽን ስራ ትልቅ ሊያደርግ የሚችለው ትልልቅ የነበሩ መልካም ስራዎችን ወደ ትንሽነትን የሚቀየረው የኢኽላስ ጉዳይ ነው። አላህ ስብሓነሁ ወተዓላ እኔ ተናጋሪውንም እናንተ ማለት ነው አዳማጮችንም ስንናገር ስንሰራ ብቻችንን ስንሆን ከወሰያኒ ሰዎች ውስጥም ሆነን ኢባዳን ስንሰራ በኢኽላስ የተሞላ ስራን ስብሓነሁ ወተዓላ እንዲወፍቀን ከልብ ሁላችንም ማለት ነው አልቅሰን አላህን ስብሓነሁ ወተዓላ ልንለምነው ግድ ይለናል። ወደ ዛሬው አርስታችን ኢንሻአላሁ ተዓላ የመጣን እንደሆን ቁርአን ዘላለማዊ መድህን የሚል ነው። አርስቱ እንዳለ ሆኖ የቁርአን ጉዳይ በሚነሳበት ሰዓት ከየት እንደምንጀምረው ሁላችንም አናውቀውም። ለምን ዒዘቱና ወከራመቱና ወሸረፉና ፈሁወ ቁርአኑ ረቢና ጀለ ወዐላ። የእኛ የሙስሊሞች ክብር፣ ግርማ ሞገስነታችን፣ የበላይነታችን ይህ አላህ ስብሓነሁ ወተዓላ በነቢዩ ላይ ዓለይሂ ሰላቱ ወሰላም ያወረደው ትልቅ የሆነው ቁርአን ነው። ስለዚህ ስለ ቁርአን በሚነሳበት ሰዓት ከየት ጀምረ ነው የት እንደምናበቀው ሁላችንም አናውቀውም። ግን በተቻለን ያክል ኢንሻአላሁ ተዓላ ስለዚህ ቁርአን አንዳንድ ብለን በኋላ ላይ ደግሞ አላህ ስብሓነሁ ወተዓላ እንዲቀበለንና በተናገርነው መልሰን እንድንጠቀም አላህ እንዲወፍቀን ዱዓ እናረጋለን። እኽዋኒ ቁርአን እንዳልኳችሁ ከየት እንደሚጀምረው አላውቀውም። ዛሬ ነቢዩ ዓለይሂ ሰላቱ ወሰላም አንዳችም ቦታ ቁርአን ውስጥ ማለት ነው ወደ አላህ ስብሓነሁ ወተዓላ ስሞታ የተናገሩበትን ስለ ኡማቸው ስሞታ የተናገሩበትን ቦታ አናገኝም ቁርአን ሲቀር። ነቢዩ ዓለይሂ ሰላቱ ወሰላም ሰዎች የፈለጉትን ነገር ቢያረጓቸው የፈለጉ ጥፋትን ማለት ነው ቢያከናውኑባቸው አንድ ቀን በደረሰባቸው ችግርና በደረሰባቸው እንግልት ወደ አላህ ስብሓነሁ ወተዓላ ያደረሱት ማለት ነው ስሞታ የለም ቁርአን ሲቀር። ለዛም አላህ ስብሓነሁ ወተዓላ በቁርአኑ ምን ይላል? ነቢዩ ዓለይሂ ሰላቱ ወሰላም
እኛ ኡማቸውን ለአላህ ስብሓነሁ ወተዓላ ስሞታ ሲናገሩ ወቀሳ ሲያቀርቡ ምን አሉ? ወቃለ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ። አላህ ማለት ነው የኔ ኡማ እኔ አንዳችም ቀን ማለት ነው ሌላ ስሞታን አሰምቼ አላውቅም ጌታዬ ሆይ፣ ነገር ግን ስለ ቁርአን ደግሞ ስሞታና ክስ ላቀርብ ነው ይላሉ ነቢዩ ረሕማ። وقال هذا القرآن وقال يا قوم إن قوم اتخذوا هذا القرآن محجورا. الله ما لنا أنت ودنا سيلاكين أمة قرآن ما لنا من أرقوت محجورا رقوت تزن يعني قرآن ما لنا تشلالوت تزناقوت ለቁርአን የሚገባውን ክብር ሳይሰጡ ተውት ብለው አላህ በቁርአኑ እንደተናገረ ነቢ ዓለይሂ ሰላቱ ወሰላም ስለኛ ማለት ነው ለአላህ ስብሓነሁ ወተዓላ ስሞታቸውን አሰሙ። ዛሬ ሁላችንም ወደ ራሳችን ተመልሰን በምናይበት ሰዓት ይህ የነቢዩ ስሞታ ይህ የነቢዩ ክስ ሁሉም ሙስሊም ወደ ራሱ መልሶ ራሱን በዛ ሚዛን ላይ ፈተሸ እንደሆን ያ ነቢዩ የነቢዩ ክስ ሁላችን ላይ እውነት ሆኖ ማለት ይንጸባ እውነት ሆኖ ይገኛል። ዛሬ ቁርአን እውነት በህይወታችን ውስጥ ትልቅ ቦታ አለው ወይ? እንመጣበታለን ኢንሻአላሁ ተዓላ አንድ በአንድ። ዛሬ ቁርአን እኮ ምዕራቡ ዓለም በቀረጸው መልክ ነው ጭንቅላታችን ውስጥ ያለው። ምዕራቡ ዓለም ቁርአንን ለኛ የቀረጸው ወይንም ለኛ በምን አይነት እይታ አቅርቦታል? ቁርአን ከመስጂድ መውጣት ያሌለበት፣ ሰዎች ሲሞቱ ተሰብስቦ ማለት ነው የሚቀሩት፣ ወይንም ደግሞ ቀብር ላይ የሚቀራ የሆነ ፕሮግራም ሲኖር ማለት ነው ተቀርቶ የሚያበቃ ተደርጎ ማለት ነው ለኛ ምን በዛ አይነት መልክ ተቀርጾ ተሰጥቶናል። ነገር ግን ቁርአን ያ አይደለም እኽዋኒ። ቁርአን ትልቅ ቦታ ነው ያለው። ስለዚህ ከነቢዩ ዓለይሂ ሰላቱ ወሰላም ስሞታና ክስ ወተን እውነት ወደ አላህ ስብሓነሁ ወተዓላ ቁርአን ተመልሰን የኔ ነቢዩ ዓለይሂ ሰላቱ ወሰላም ስሞታና ክስ በኛ ላይ እውነት ሆኖ አላህ በዛ ማለት ነው እንዳይዘንና ነቢዩ ለዚህ ኡማ በቁርአን በፈለጉት ቦታ መድረስ ያለበትን ቦታ ማግኘት ምንፈልግ ከሆነ ሁላችንም ወደ አላህ ስብሓነሁ ወተዓላ ቁርአን እንመለስ። ቅድም እንዳልኳችሁ ዒዘቱና ወከራመቱና ወሸረፉና ወመስደሩ ዒዘቲና ሁወ ኪታብ ረቢና ጀለ ወዐላ። ክብራችን፣ ግርማ ሞገስነታችን፣ የበላይነታችን የድል ማለት ነው መሰረቱ የአላህ ስብሓነሁ ወተዓላ ቁርአን ነው። ኢንሻአላህ አጠር አድርጌ ለማቅረብ እሞክራለሁ እህቶቼ ብዙ ስራ ስለሚጠብቃቸው። እኽዋኒ ስለ ቁርአን ጥቅሞች እንናገር እስቲ። ቁርአን ሁወ መስደሩ ዒዘቲና። እኛ ሙስሊሞች የነበረን ድሮ የነበረንን ቦታ መልሰን ማግኘትና ወደዛ ቦታ መመለስ የምንፈልግ ከሆነ ወደዛ ልንመለስ የምንችለው ሁላችንም ማለት ነው ወደ አላህ ስብሓነሁ ወተዓላ ቁርአን መመለስ ስንችል ነው። ለምን? ቁርአን የዒዛችን የበላይነታችን መገለጫና የበላይነታችን ማለት ነው ቦታን ማስያዣ ቁርአን ነው። ለዛም ነው ከዚህ በፊት የነበሩ ምዕራቢያን አሁንም ማለት ነው ያሉት ሙስሊሞች ወደ አላህ ስብሓነሁ ወተዓላ ቁርአን ተመልሰው የነቢዩና ከነቢዩ በኋላ የመጡ እነዛ ቁሩኡል ሙፈደላ በቁርአን እንደኖሩት ቁርአንን ኢማማቸው አድርገው እንደተከተሉት ይሄ አሁን ያለ ኡማም ወደዛ የተመለሰ እንደሆን ወደ ነበረበት ክብር ወደ ነበረበት ክብር እንደሚመለስና ለዛ ክብር እንደሚበቃም ስለሚያውቁ ቀሌት ማለት ነው ቁርአንን ምን ያረጉታል? ይዋጉታል። በዚህ ላይ ብዙ ምሳሌ ማቅረብ ይቻላል። እንደምታውቁት
ያኒ ፍራንስ አልጄሪያን ለ132 ዓመት ነው የገዛችው ከ1830 እስከ 1962 ማለት ነው። አልጄሪያ ፍራንስን ለ100 ዓመት ከገዛች በኋላ የመቶኛ ማለት ነው ዓመትን ለማክበር የፈረንስ ገዥ የነበረው በጊዜው ወደ አልጄሪያ በመጣበት ሰዓት እምብዛም በአልጄሪያ ላይ የፈረንስ አገዛዝ እንደተፈለገው ለውጥ አለማምጣቱን ባየና በተረዳ ጊዜ በተሰበሰቡ ሰዎች ላይ ካቀረባቸው ንግግሮች መካከል አንዱ ምን ነበረ? ማዳመ هذا القرآن موجودا فلن تستطيع أوروبا أن تسيطر على الشرق ولا أمان لها في نفسها. ይህ ቁርአን በሙስሊሞች መካከል እስካለ ድረስ ይህ ቁርአን ሙስሊሞች ኢማማቸው አድርገው የህይወት መመራቸው አድርገው እስከተከተሉት ድረስ ዩሮፕ እኛ ፈረንስና ሌሎች ዩሮፕን ማለት ነው ጨምሮ በሸርቁ ላይ ማለት በምዕራብ በእስላማዊ ዓለም ላይ እስላማዊ ዓለምን ማለት ነው መቆጣጠርና ማሸነፍ አንችልም። በል ያ ብቻ አይደለም ራሳችንም እንኳን ነፃና ማምለጥ እንኳን አንችልም ነበር ያለው። ማዳመ هذا القرآن موجودا فلن تستطيع أوروبا أن تسيطر على الشرق። ለምን ቁርአን ማለት ነው ሙስሊሞች የያዙትና ኢማማቸው አድርገው የተከተሉት እንደውን የት እንደሚደርሱና የት እንዲያኒ ማለት ነው ምን ያክል ደረጃ እንዳላቸው ጠንቅቆ ስለሚያውቁ። ሌላ ምሳሌ እዚሁ ፈረንስ ማለት ነው አልጄሪያን ያን በምትገዛበት ሰዓት በአልጄሪያ ላይ ምን ያክል ለውጥ አምጥታ የኛ መግዛት ምን ያክል ለውጥ አምጥቷል የሚለውን ለማወቅ በፈለጉበት ሰዓት 11 ወይንም 10 የአልጄሪያ ሙስሊም ሴት ልጆችን መረጡ። ይሄ በ128ኛው ዓመት ነው። በ128ኛው ዓመት ላይ 10 ወይንም 11 ሴት ልጆች ማለት ነው ከአልጄሪያ ተመረጡ። ከተመረጡም በኋላ ወደ ፈረንስ ትምህርት ቤት ተላኩ። የፈረንስ ማለት ነው ቋንቋን እንዲማሩ፣ የፈረንሳዊ አለባበስን እንዲለብሱ፣ የፈረንሳዊ አኗኗርን እንዲኖሩ ተደረጉ። ከ11 ዓመት ትምህርት ያኔ ከ11 ዓመት በኋላ ትምህርታቸውን ካጠናቀቁና ለትልቅ ደረጃ ከበቁ በኋላ ትልቅ ማለት ነው ዝግጅት ነበር የተደረገው የነዛ ልጆችን ለውጥ ማለት ነው ለማየት። በድግሱ ላይ ወይንም በፕሮግራሙ ላይ ትልልቅ የሚባሉ ሹማምንቶች አሉ፣ የሚባሉ ባለስልጣኖች በጊዜው ማለት ነው አሉ የሚባሉ የሚዲያ ባለቤቶች ነበሩ ምን የሆኑት በቦታ ላይ የተገኙት። ከዛ በኋላ እነዚህ ልጆች ማለት ነው ወደ መድረኩ እንዲወጡ እንዲታያኒ ወደ መድረኩ ወጥተው እንዲታዩ በተፈቀደላቸው ሰዓት ነገሩ ግን ተገላቢጦሽ ነበረ። እነዛ የፈረንስ ቋንቋ እንዲማሩ ፈረንሳዊ ማለት ነው ህይወትን እንዲኖሩ እንደ ፈረንሶች እንዲለብሱ እንደ ፈረንሶች አክት እንዲያረጉ እንደ ፈረንሶች ማለት ነው እንዲኖሩ የተደረጉ ሴቶች ብዙ ገንዘብ ወጥቶባቸው የተለፋባቸው እነዛ ሙስሊም ሴቶች ማለት ነው ወደ መድረኩ በሚወጡበት ሰዓት ዛሬ ላይ በዛ ቀን ማለት ነው ሲወጡ የፈረንሳዊ አለባበስ ሳይሆን ለብሰው የወጡት አላህ ስብሓነሁ ወተዓላ ባዘዘው መልኩ ሂጃብን ሙሉ ለብሶ ነበር የወጡት። እና የነበረው ማለት ነው ታዳሚ ሁላ በጣም ነበር የተደናገጠው። ራስ በራሳቸውም መጠያየቅ ጀመሩ። እኛ ፈረንስ አልጄሪያ ለ128 ዓመት በምን ስንገዛ ይሄንን ሁላ ዓመት ማለት ነው ያኒ አልጄሪያን ማለት ነው በምንገዛበት ሰዓት እኛ ፈረንሶች ምንድነው ያደረግነው?
እንዴት ሳንቀይራቸው የሚለው ማለት ነው ነገር ቁጭት በውስጣቸው ነበር ምን የታየው። እና በጊዜው በአልጄሪያ ላይ አስተዳደርነት የተሰጠው ላኮስት የሚባለው ሁሉም ማለት ነው ተጠያቂነቱን ወደሱ ነበር ያቀረቡት። ምን አሉት? አንተ ምንድን ያደረከው? ይሄ ሁሉ ዓመት ማለት ነው ፈረንስኛ በምንገዛበት ሰዓት በሰጠን ስልጣን ተጠቅመ አልጄሪያ ላይ ምንድን ያመጣኸው ለውጥ ብሎ በሚጠይቁት ሰዓት ዛሬ ላይም ታሪክ የሱን አነጋገር ማለት ነው አስቀምጦልናል። ምን አለ? ማዛ አስነዑ ኢዛ ካነ አልቁርአኑ አቅዋ ሚን ፈረንሳ። አላህ ያኒ ሙስሊሞች የሚከተሉት ቁርአን ኢማም አድርገው ይዘው የሚከተሉትና የሚኖሩበት ቁርአን ከፈረንስ የበረታ እንደሆን እኔ ምን ማድረግ እችላለሁ? ቁርአን ማለት ነው ሙስሊሞች ኢማም አድርገው የህይወት መመሪያቸው አድርገው የያዙት ቁርአን ከፈረንስ የበረታ እንደሆን እኔ ላኮስቴ ምን ላደርግ እችላለሁ? هذا عزنا وكرامتنا وشرفنا ቁርአን ወላሂ ክብራችን ነው። ቁርአን ማለት ነው የዒዛችን መንገድ ነው። ቁርአን የማንነታችን መገለጫ ነው። ስለዚህ በአጭሩ ወደ ነበረን ክብር መመለስ ምንፈልግ ከሆነ ወደ ነበረን መጅድ መመለስ ምንፈልግ ከሆነ ወደ ነበረን ክብር መመለስ ምንፈልግ ከሆነ ወደ አላህ ስብሓነሁ ወተዓላ ቁርአን ማለት ነው ሁላችንም እንመለስ። አንድ ልድገምላችሁ በፈረንስ ጉዳይ ማለት ነው አንድ ነገር ልድገማችሁ። አልጄሪያን ለ132 ዓመት ሲገዙ ትልቁ ማለት ነው ስራቸው ቁርአን ላይ ነበረ። ከሙስሊሞች ማለት ነው ቁርአንን መንጠቅን ነበረ። ከሙስሊሞች ከቁርአን ጋር እንዳይኖሩ ማድረግ ነበረ። ለምን ሙስሊሞች ህይወታቸው ከቁርአን ጋር የተጣበቀና ከቁርአን ጋር ማለት ነው ያኒ የተያዘ ከሆነ የት እንደሚደርሱ ጠንቅቀው ስለሚያውቁ ለዛም ነው ለ132 ዓመት አልጄሪያን ሲገዙ ትልቁ ማለት ነው ውጊያቸው ከህዝቡ ጋር ብቻ ሳይሆን የመጀመሪያው ውጊያቸው ከቁርአን ጋር ነበረ። ለምን ያውቁታላ? እኛ ሙስሊሞች ወደ አላህ ስብሓነሁ ወተዓላ ቁርአን የተመለሰን እንደሆን የመመሪያ ማለት ነው ያን ኢማማችንና መመሪያችን አድርገን ያዝነው እንደሆን የት መድረስ እንደምንችል ጠንቅቀው ስለሚያውቁ፣ ስለዚህ ሁላችንም ወደ ነበረን ክብርና ሸረፍ ዒዛ ከራማ መመለስ ምንፈልግ ከሆነ ወደ ቁርአን እንመለስ። ቁርአንን ማለት ነው የህይወታችን ኢማም አድርገን እንያዘው። እኔም ያሳዝነኝ ዛሬ እኛ ሙስሊሞች ቁርአንን ቅድም እንዳልኩት በውስን ጉዳይ ላይ ብቻ ነው የምንጠቀመው። ሰው ሲሞት ተሰብስበን እንቀረዋለን። ታዚያ ሲሆን ማለት ነው ተሰብስበን እንቀረዋለን። ወይንም ቀብር ላይ ሄደን እንቀረዋለን። የሆነ ፕሮግራም ማለት ነው ሲኖር ለፕሮግራም መታያኒ መዋቢያና ያን ማሻአላህ ተባረከላ መክፈቻ አድርገን ቁርአንን ማለት ነው እንጠቀመዋለን። ከዛ ውጪ ግን ወደ ራሳችን ህይወት ተመልሰን ያየን እንደሆን ምን ያክል እኔ ህይወቴ ከቁርአን ጋር የተጣበቀ ነው፣ ምን ያክል ህይወቴ ከቁርአን ጋር የተያያዘ ነው ብለን ራሳችንን የጠየቀን እንደሆን ወላሂ ሁላችንም ብዙ ርቀት ላይ ያለ ነው። ነብዩ እኮ አለይሂ ሰላቱ ወሰላም ኡሙና አይሻ ረዲየላሁ ዐንሃ ስለሳቸው በምትጠየቅበት ሰዓት ምን ነበር ያለችው? ጠያቂውን ያኒ የነብዩ አኽላቅ የነብዩ ማለት ነው ስነ ምግባር ምንድነው ብሎ ጠየቃት። አንዱ እሷም ማለት ነው ጥያቄን በጥያቄ ማለት ነው መለሰች። አንተ ስለ ነብዩ ማለት ነው ስነ ምግባር የጠየቀኝ ሰው ሆይ ቁርአንን ትቀራለህ ወይ ብላ ጠየቀችው። አዎ ቁርአንን እቀራለሁ ብሎ በሚመልስላት ሰዓት ኡሙና አይሻ ረዲየላሁ ዐንሃ ምን አለች? ካነ ኹሉቁሁል ቁርአን። እንግዲህ ስለ ነብዩ አለይሂ ሰላቱ ወሰላም ስነ ምግባር ማወቅ የምትፈልግ ከሆነ ሙሐመድ ብሎ ማለት ራሱ ቁርአን የሚሄድ ቁርአን ነው። ነብዩ አለይሂ ሰላቱ ወሰላም ራሳቸው ቁርአን ያኒ የሚሄዱ ቁርአን መሆናቸውን የምናውቀው እኮ
ሁላችንም እንደምናውቀው አቢ ዳውድ በዘገቡት ሐዲስ ነቢዩን ዓለይሂ ሰላቱ ወሰላም የሚከድም አንድ ይሁዲ ነበረ በመዲና ውስጥ። አንድ ቀን ታሞ በጠፋበት ሰዓት ነቢ ዓለይሂ ሰላቱ ወሰላም የጠፋውን የሚካድማቸውን ያኔ ለጋ ወጣት የነበረውን ይሁዲ ጠየቁ። የት አላየውም፣ የት ነው ያለው ብሎ በጠየቁ ሰዓት ያ ረሱላላህ እሱ እኮ ታሞ ከቤቱ ተኝቷል አሉ። ነቢዩ ዓለይሂ ሰላቱ ወሰላም ይሁዲ ነው ብሎ አልተውም። ተነስተው ማለት ነው ሊጠይቁት ከቤቱ በሄዱበት ሰዓት ተቀምጠው ስለ ጤናው ከጠየቁበት ያኔ ጠይቀው ወደ እስልምና እንዲገባ ማለት ነው ነቢ ዓለይሂ ሰላቱ ወሰላም ጠየቁት። አስሊም ያ ጉላም፣ አንተ ለጋ ወጣቱ እስልምናን ተቀበል። ይሄ ልጅም ማለት ነው አባቱን የሚያከብር ልጅ ስለነበረ የነቢዩም ማለት ነው ጥያቄን ከተቀበለ በኋላ ነገር ግን የአባቱን ስሜት ማወቅ ስለፈለገ ወደ አባቱ ማለት ነው ፊቱን አዞረ። አባቱም የልጁን ፊት ባየ ሰዓት ምን አለው? አጢ አበልቃሲም፣ ያኔ አበልቃሲም ያሉህን ነገር ተቀበል። ለምን ያውቃል? እዚህ ጋር ለማለት የፈለግኩ እዚህ ጋር ይሄንን ሐዲስ ያመጣውበት ምክንያት ነቢ ኡሙና ዓኢሻ ረዲየላሁ ዐንሃ ስለ ነቢ ዓለይሂ ሰላቱ ወሰላም ስትጠየቅ ካነ ኹሉቁሁል ቁርአን፣ የነቢ ዓለይሂ ሰላቱ ወሰላም ማለት ነው ስነ ምግባር ቁርአን ነው ብላለች። እዚህ ጋር ይህንን የይሁዲውን ልጅ ሐዲስ ያመጣውበት ምክንያት አባትየው ልጁ ማለት ነው አበልቃሲም ያሉህን ተቀበል፣ እስልምናን ተቀበል ብሎ ፍቃድ በሰጠው ሰዓት ፍቃድ ከመስጠቱ በፊት ማለት ነው አባትየው ነቢዩን ዓለይሂ ሰላቱ ወሰላም ስለ እስልምና አልጠየቃቸውም። አንተ ልጄን ተቀበል ብለህ የምትጣራ እስልምና ምን አይነት እስልምና ነው? ምንንስ ያስተምራል? ምንስ ማለት ነው ውስጡ አለ ብሎ አልጠየቀም። ያንን ጥያቄ ሁላ በነቢዩ ዓለይሂ ሰላቱ ወሰላም ህይወት ላይ መጀመሪያውኑ ስላየ፣ ስለዚህ ካነ ኩሉኩል ቁርአን ይሄ ነው ማለት ነው። እኛም ዛሬ ወደዚህ ሸረፋችን ክብራችን መመለስ ምንፈልግ ከሆነ ቀሌት ማለት ነው አዕዳኡል ኢስላም የሙስሊም ጠላቶች ሳይተኙ አንዴ ቁርአንን ማለት ነው ተሰብስቦ በማቃጠል፣ አንዴ ቁርአንን በመቀዳደድ፣ አንዴ ቁርአንን ማለት ነው ከአሳማ ጋር በማንሳት ለካዱ ሰዎች በማሳየት፣ አንዴ ቁርአንን በተለያየ መንገድ ማለት ነው እነሱ መግለጽ በፈለጉበት መንገድ ለምንድን ነው ይሄ ሁላ የሚሆነው ብለን ማወቅ የምንፈልግ ከሆነ ወላሂ ሁላችንም ወደ ራሳችን ስብሓነሁ ወተዓላ ቁርአን ተመልሰን ቁርአንን ኢማም አድርገን መጓዝ ስንችል ብቻ ነው። ስለዚህ ክብር እንፈልጋለን፣ ሸረፍ እንፈልጋለን። ከዚህ በፊት የነበሩ ሰዎች ማለት ነው የነበራቸውን አይነት ክብርና ግርማ ሞገስነትን እንፈልጋለን። እነዛ ኡማ ከኛ በፊት የነበሩት ለዛ የበቁት ማለት ነው ቁርአንን ኢማማቸው አድርገው ስለተከተሉት ነው። ስለዚህ ቁርአን ሰው ሲሞት ብቻ የሚቀራ፣ ቁርአን ሲያኒ ማለት የሆነ ፕሮግራም ብቻ ሲኖር ማለት ነው የሚቀራ፣ ቁርአን ረመዳን ብቻ ሲኖር ረመዳን ሲመጣ ብቻ ከተቀመጠበት ቦታ ተነስቶ አቧራው ተጠርጎ የሚቀራ ከሆነ እኛ ወላሂ ወደ ነበረን ዒዛና ከራማ ሸረፍ መመለስ አንችልም። ቁርአን የወረደው ያኒ ለሰው ልጆች ሁላ መመሪያ እንዲሆን ነው። ወላሂ ቁርአን ራሱን የቻለ ለዓለም የሚበቃ ያኒ ሁሉን ነገር ያቀፈ ምንም ነገር ያልቀረው የተሟላ ማለት ነው መጽሐፍ ነው። ስለዚህ ወደ ከራማና ዒዛ መመለስ ምንፈልግ ከሆነ የመጀመሪያ ወደዛ ልንመለስ የምንችለው ወደ አላህ ስብሓነሁ ወተዓላ ቁርአን ስንመለስ ብቻ ነው። ሁለተኛ እኽዋኔ የምንኖርበት ዘመን ዛሬ የተለያየ ፈተናዎች የበዛበት ዘመን ነው። ሰዎች በተለይ ምዕራቡ ዓለም ባለው ሚዲያና አለኝ በሚለው ነገር ሁላ ሙስሊሞች እስልምናን እንዲጠሉ፣ ሙስሊሞች ከእስልምና እንዲርቁ፣ ሙስሊሞች በእምነታቸው ውስጥ ጥርጣሬ እንዲኖራቸው
ሙስሊሞች አንዳቸውን እንዲገፋ እነዚህና እነዚህ ከነዚህ ከፉ ማለት ነው ብዙ ተግባሮች እየሰሩ እኛ ከዲናችን እንድንርቅ እንድንፈተን ፈተና የበዛበት ዘመን ላይ ነው እየኖርን ያለነው። እንደዚህ አይነት ፈተናዎች በበዙበት ዘመን ውስጥ እኔ እንደ ሙስሊም በዲኔ ላይ ለመጽናት የምፈልግ ከሆነ በዲኔ ላይ ልጸና የምችለው አሁንም ወደ አላህ ስብሓነሁ ወተዓላ ቁርአን ስመለስና ቁርአንን ማለት ነው የህይወት መመሪያ አድርጌ ሲይዘው ብቻ ነው። ለዛም አላህ ስብሓነሁ ወተዓላ ቁርአን ማለት ነው ለእኛ ሙስሊሞች የህይወት መመሪያችን አድርገን የያዝነው እንደውም ጽናት እንደሚሰጠን በቁርአኑ የተናገረው يقول ربي جل وعلا قل نزله روح القدس من ربك ليثبت الذين آمنوا وهدى وبشرى للمسلمين قل نزله روح القدس الله يعني محمد قرآن مال انه انت لا يورد ومانو بله يتطيق دون قرآن مال انه بني لا يوردو جبريل نو بله مال انه نقراچو يعني سبحانه وتعالى قرآن يا الله نو يسبى جبريل اما كان يتنو الله ان النبي عليه الصلاة والسلام يتوردو قل نزله روح القدس قل نزله روح القدس بالحق لمن دنوس مال انه بانت لا يتوردو قرآن بلو يتيقو عندهم بلاچو ليثبت الذين آمنوا وهدى وبشرى للمسلمين ليثبت الذين آمنوا النزاب الله سبحانه وتعالى عند النت بانت ملكتين نجم لنا آخر على بلو بلام يعني يامنوا سوتشن صنات لساتاچو وهدى يكتتنيا منقد مالنو ممري عندي هناچو وبشرى للمسلمين يا مسلموچم مالنو بسراتم عندي هونو بني لا القرآن ياوردو بلا لطيقو سوچ من لا يسط يالو ስለዚህ ቁርአን ማለነው እኛ ሙስሊሞች የህይወት ግባችን የህይወት መመሪያችን አድርገን ያዝነው እንደውን በምንኖርበት ዘመን የተለያዩ ፈተናዎች ቢበዙም እንኳን የነዛ ፈተናዎችን ተቋቁመን እንድናልፍ ያደርገናል ቁርአንን ያዝነው እንደሆን ليثبت الذين آمنوا እነዛ በስ አላህ አንድነት በመልእክተኛ በመሐመድ መልእክተኝነት ነገ አኺራ አለ ብለው ላመኑ ሰዎች ቁርአን ማለት ነው መርጊያ ቁርአን ማለት ነው መጽኛ መንገዳቸው ነው። ስለዚህ ሁላችንም እንደዚህ ፈትና በበዛበት ዘመን ወደ ነፈሰበት እንዳንነፍስ የመጣው ሁላ ማለት ነው እንደ ኳስ እንዳይረቅ እንዳይጠልዘን የመጣው ማለት ነው ፈተና ሁላ አፍሶን እንዳይድ ምን ፈልግ ከሆነ እንድንል ያን በዲናችን ላይ ጸንተን ኢንሻአላህ ተዓላ በዲናችን ላይ ማለት ነው ሞተን በዲናችን ላይ ማለት ነው መቀስቀስ ምን ፈልግ ከሆነ የዛ መንገዱ የአላህ Subhanahu Wa Ta'ala ቁርአን በሌላ አያም አላህ Subhanahu Wa Ta'ala ምን ይላል في سورة الفرقان لولا وقال الذين كفروا لولا نزل عليه القرآن جملة واحدة النزا يكادو السوج لك ما لنو توراة عند جزي بموسى لان دوردو هلا لك انجيل عند جزي يعني بعيسى لان دوردو هلا لك زبور عندي ما لنو نبي الله إبراهيم لا عنده ورده هلا لمن دنو محمد لايم عندي ونو مال انه قرآن يوردو بلو مال انه من عرقو ايكو وقال الذين كفروا لولا نزل عليه القرآن جملة واحدة لمن دنو عندي الوردو بلو طيقو الله سبحانه وتعالى من لا يسيست مناله كذلك لنثبت به فؤادك
ورتلناه ترتيلا قرآن يعني كفاروች እንዳሉት ሳይሆን ጉዳዩ ያ ሙሐመድ እኛ ቁርአንን በ23 ዓመት ውስጥ እንደያስፈላጊነቱ ቀስ እያልን ያወረድንበት ምክንያት كذلك لنثبت به فؤادك ورتلناه ترتيلا ينتلبنا مالنو بزي امنته لا من እንድናረገው ነው እንድናጸናው ነው ቁርአንን ልክ እንደ ተውራት እንደ ኢንጂል እንደ ዘቡር አንዴ ባንተ ላይ ያላወረድንበት ምክንያት እንደ አስፈላጊነቱ በ23 ዓመት አውርደን ባንተ ያን የጨረስንበት ምክንያት لنثبت به فؤادك ورتلناه ترتيلا ያንተን ልቦና ልናረጋጋበት ያንተን ልቦና ልናጠነክርበት ያንተን ልቦና ልናጸናበት ያንተን ልቦና ማለት ነው ምን ልናረግበት በዚህ ዲን ላይ ማለት ነው ልንተክልበት ነው ምን ያደረግነው ያወረድነው ብሎ አላህ Subhanahu Wa Ta'ala ለጥያቄያቸው ለነብዩ አለይሂ ሰላቱ ወሰለም ምላሽ ሰጣቸው ስለዚህ ኢኽዋኒ ሁላችንም በዲናችን ላይ መጽናት የምንፈልግ ከሆነ ልድገማችሁ የምንኖርበት ዘመን ብዙ ፈተናዎች የበዙበት ዘመን ነው አላህ በዲኑ ላይ ጥንካሬና ኢማን የሰጠው ሰው ካልሆነ በስተቀር ምዕራቡ ዓለም ያኒ እስልምናን አስመልክቶ ቁርአንን አስመልክቶ ነብዩ ረህማ አስመልክቶ ቀሌት ባለው ሚዲያ ላይ የሚረጨው ማለት ነው መርዝ ኢማን ካሌለ በዲላ መጽናት ካሌለ ከዲን እንድንሸሽ ከዲን እንዳናፈገፍግ በዲናችን ላይ ማለት ነው ጥርጣሬ እንዲኖረን ብዙ ነገር ያኒ መከራዎችን የሚያመጣ ጊዜ ላይ ነው ያለነው ይሄንን ሁላ ተቋቁመን ይሄንን ሁላ አልፈን በዲናችን ላይ ጸንተን በዲናችን ላይ ኖረን በዲናችን ላይ ሞተን ነገም ኢንሻአላህ ተዓላ በዲናችን ላይ ተቀስቅሰን አላህ ዘንድ Subhanahu Wa Ta'ala መቆም እንፈልግ ከሆነ መንገዱ አሁንም ረግጬ ነግራችኋለሁ አላህም እንዳለው ቁርአን ነው ወደ ቁርአን እንመለስ ቁርአን ረመዳን ሲመጣ ከሸልፍ የሚነሳ ቁርአን ሰው ሲሞት ብቻ የሚቀራ ቁርአን ፕሮግራም ብቻ ሲኖር ማድመቂያ አድርገን እኛ ሙስሊሞች በእንደዚህና በእንደዚህ አይነት ነገር ብቻ ላይ ቁርአንን ማለት ነው የምንጠቀመው እነሱ እንዳሉን ቁርአን ለመስጂድ ከመስጂድ ውጪ ማለት ነው የማይመችና ጊዜን ያልመጠነ ከጊዜ ጋር ማይሄድ ከጊዜ ጋር ማይራመድ የሚለውን እሚያን እንደዚህ አይነቱን አስተሳሰብ ተቀብለን እኛም ከነሱ ጋር እጃችንን የምናጨበጭብ ከሆነ ወላሂ እምልላችኋለሁ አሁን ካለንበት ያኒ ውርደት ወተን ወደ ነበረን እውነተኛ ክብር መመለስ ፈጽሞ ነው አይቻለንም አንስማቸው ቀሌት ነው ድግሳቸው ወላሂ لذا يقول ربي جل وعلا ويمكر الله والله خير الماكرين ويمكرون بيديقاو بيسكندو እናንተን እንዴት እንደሚያጠፉ እናንተን እንዴት ከዲን እንደሚያርቁ እናንተን እንዴት ከቁርአን እንደሚለዩ እናንተን እንዴት ማለት ነው በዲናችሁ ላይ ጥርጣሬ እንዲኖራችሁ በየሰዓቱ በየሰከንዱ ምን ያረጉላችኋል ይላል አላህ Subhanahu Wa Ta'ala ያሴራላችኋል ይለናል ስለዚህ በዲናችን ላይ መጽናት እንፈልጋለን የመጣውን መከራ ሁላ ማለት ነው አልፈን በዲናችን ላይ ማለት ነው መሰበርና በዚህ ዲን ላይ ሞተን በዚህ ዲን ላይ መቀስቀስ እንፈልጋለን ለዛ መንገዱ ቁርአን ነው لنثبت به فؤادك ورتلناه ترتيلا ሌላ ኢኽዋኒ ቁርአን ዛሬም ልጆቻችን ተውበው በዱንያ ላይ ማየት ምንፈልግ ከሆነ እኛም ነገ የዘውድና የቆብ ተሸላሚ መሆን ምንፈልግ ከሆነ መንገዱ ቁርአን ነው እዚህ ጋር ወላሂ እስቲ ወደዛ ከመሄዴ በፊት አንድ ነገር ሁሌ የሚያሳምመኝ ነገር አለ ዛሬ እኛ ሙስሊሞች ልጆቻችን ዶክተር ሆኖ ሲመረቁልን ልጆቻችን በአይቲ ሲመረቁልን ልጆቻችን በኢኮኖሚክስ ሲመረቁልን
ልጆቻችን ኢንጂነር ሆነው ሲመረቁልን ልጆቻችን በተለያዩ በዓለማዊ ማለት ነው ትምህርት ትልቅ ደረጃ ደርሶ ሲመረቁልን የደስታችን ማለት ነው ወደብ የለውም። ይሄ ጥሩ አይደለም፣ አያስፈልግም። ሙስሊሞች በዚህ መደሰት የለባቸውም ማለት አይደለም። ግን ለማለት የፈለኩት ልክ ማለት ነው ልጆቻችን በዓለማዊ ትምህርት ትልቅ ደረጃ ደርሰው በዚህ ዱንያ ላይ የእከሌት ልጅ የእከሌ ልጅ እኮ እንዲህ ነው ተብሎ ክብር ሆኖንና በእነሱ ማለት ነው ባላቸው ደረጃ መጠራትና በዛ ማለት ነው መኖርም የምንመኘውና የምንፈልገውና ያ ትልቅ ቦታ ሰጥተነው የምንደሰትበት ከሆነ ከዛ የበለጠ በዱንያም ወላሂ አንገታችንን ከፍ አድርገን ሳንዋረድ ሳንሸማቀቅ በአኽራም ሰዎች ማለት ነው ጀነትን ሲከጅሉና ለጀነት መብቃትን ሲጓጉ በዛ ቀንም ይህ የሚበራ ፊት ይህ የተለየ ማለት ነው አካል ይህ የተለየ ፊት የማን ፊት ነው ብለን መጠራትን ምንፈልግ ከሆነ ወላሂ ቅድም ካልኳችሁ ከአካዳሚኩ የበለጠ ለዚህ የሚያበቃን ቁርአን ነው። አው ልጆቻችን ትልቅ ደረጃ መድረስ አለባቸው። ስፔሻሊ አሁን ባለንበት ሰዓት እኛ ሙስሊሞች በየትኛውም የዓለማዊ ማለት ነው ዕውቀት ውስጥ ገብተን እያንዳንዱ ቦታ መገኘት ግዴታና ዋጅብ የሆነበት ዘመን ላይ መድረሳችንን ሁላችንም አንጠራጠረውም። ግን ልክ ለአካዳሚኩ ትልቅ ቦታ ሰጥተን ገንዘባችንን አፍስሰን ጊዜያችንን ሰጥተን ሳንሰለች ማለት ነው በልጆቻችን ላይ ትልቅ ደረጃ በአካዳሚው እንዲደርሱ ስንለፋ በተቃራኒው ለምን ለዲን ከዛ በላይ እንለፋበትም? ስለዚህ ዛሬም ልጆቻችን ከጓደኛቸው የላቀና የተለየ ቦታ እንዲኖራቸው ምንፈልግ ከሆነ ነገ እኛም ሞተን እችን ዱንያ ለቀን በምንሄድበት ሰዓት የቂያማ ቀን ክብር ተላብሰን ራሳችንን ማየት ምንፈልግ ከሆነ መንገዱ ቁርአን ነው። አንድ ሐዲስ ልንገራችሁ። ኢማሙ ማሊክና ሌሎች በዘገቡት ሐዲስ عن بريدة بن الحصيب الأسلمي رضي الله عنه بريدة كعباتك الحصيب الأسلمي ميزقبوت نبي عليه الصلاة والسلام من قالوا من تعلم القرآن من قرأ القرآن وتعلمه وعمل به ألبس والداه تاجا من النور ضوءه مثل ضوء الشمس ويكسى والداه حلتان لا تقوم بهما الدنيا فيقولان بما كسينا هذا فيقال بأخذ ولدكم القرآن. الله أكبر، ما أعظم هذا الحديث. نبي عليه الصلاة والسلام من قالوا من قرأ القرآن قرآن يقرأ سوالو قرآن يقرأ سوسيلو نبي عليه الصلاة والسلام يعني يا نبى سولة مالت هيدا اللم كما قال ربنا جل وعلا ورتل القرآن ترتيلا قرآن مالتنا مكرات كراو من قرأ القرآن قرآن يقرأ سوالو نبي عليه الصلاة والسلام حقنا أموالته وتعلمه قرآن نمال النيجاو يتمارسو قرآن استيالو مال النو قرآن سبحانه وتعالى ميسة عوكت انقدي قطرن ما نجرسونه وعمل به قرآن المقرات بتشار اللم
በቁርአን መማር ብቻ አይደለም ወአሚለ ቢህ ቁርአንን ማለት ነው ከቀራና ካወቀው በኋላ በቁርአን የሰራ ሰው ألبس والداه تاج من نور እናትና አባቱ ከብርሃን የሆነ ማለት ነው ቆብን ዘውድን ይለበሳሉ አሉ ነቢ አለይሂ ሰላቱ ወሰለም ضوءه مثل ضوء الشمس የነዚህ ሁለት ማለት ነው ዘውድ ምሳሌያቸው ልክ ያ ፀሐይ ብርሃን ምሳሌ ነው አሉ ነቢ አለይሂ ሰላቱ ወሰለም ويكسى والداه حلتان እናትና አባቱ ሁለት ማለት ነው ዘውድ ከብርሃን የሆነ ዘውድ ብቻ አይደለም የሚለበሱት ሁለት ከሐር የሆነ ማለት ነው ሁለት ልብስንም ምን ይሆናሉ ይለበሳሉ አላህ ያለብሳቸዋል አሉ ነቢ አለይሂ ሰላቱ ወሰለም እናትና አባትም ይሄንን ማለት ነው ዘውድ ከተለበሱ አላህ ካለበሳቸው በኋላ ከሐር የሆነ የተለያኒ ሁለት ልብስ ካለበሳቸው በኋላ በጣም በመገረም ለዚህ ደረጃ እንዴት መብቃት እንደቻሉ ማለት ነው በመገረም ይጠይቃሉ فيقولان بما كسينا هذا الله እኛ እኮ ይሄንን ለዚህ ደረጃ ማለት ነው መብቃት ያለብን ሰዎች ነን ይሄ ደረጃ የማይገባን ሰዎች ነን ይሄንን ሁላ ማለት ነው ደረጃ ልንደርስ ዘውድ ልንለበስ ከሐር የሆነ ሁለት ልብስ ማለት ነው ልታለብሰን የቻልክበት ምክንያት ምንድነው ብለው ይጠይቃሉ فيقال بأخذ ولدكم القرآن ልጃችሁ ቁርአንን በመቅራቱ ምክንያት ነው ልጃችሁ ቁርአንን በመማሩ ምክንያት ነው ልጃችሁ ቁርአንን በመቅራትና በመማሩ ብቻ ሳይሆን በዱንያ ላይ እያለ በቁርአን በመስራቱ ምክንያት ነው ይባላሉ አላሁ አክበር ከዚህ በላይ ምን ደረጃ እንፈልጋለን ኢኽዋኒ ከዚህ በላይ እናትና አባት የሚፈልጉት ደረጃ አለ ነብዩ አለይሂ ሰላቱ ወሰለም ራሳቸው ቁርአን አውቆ ልጃቸውን ቁርአን ያስተማራ አይደለም ያሉት ለራሳቸው እንኳን ቁርአን ባያውቁ አሊፍ እንኳን ባያውቁ ነገር ግን ልጃቸው ማለት ነው ቁርአን ያስቀሩ ቁርአንን ያስተማሩ ልጃቸው ቁርአንን ቀርቶ ልጃቸው ቁርአንን ከተማረ በኋላ በቁርአን የሰራላቸው እናትና አባት አላህ Subhanahu Wa Ta'ala ቂያማ ቀን አሁን ነብዩ አለይሂ ሰላቱ ወሰለም ባሉት ማለት ነው ሽልማት አላህ ምን ያረጋቸዋል ያከብራቸዋል ያለቃቸዋል ልጃችን ዶክተር መሆኑ ልጃችን ኢንጂነር መሆኑ ልጃችን ነርስ መሆኑ ልጃችን በአይቲ መመረቁ ይህ በዱንያ ላይ የሚቀር ነው ያስፈልጋል ግን በዱንያ ላይ እያለ ከጓደኞቹ የተለየ ክብር እንዲኖረው ለልጃችን ለሴትና ለወንድ ልጆቻችን እንፈልጋለን እኛም ነገ ማለት ነው በዱንያ ላይ ነገስታት የሚለበሱ ያ ደግሞ አላህ Subhanahu Wa Ta'ala ሰውን የሚያለብሰው ዘውድንና ከሐሪር የሆነ ልብስን መለበስን እንፈልጋለን ለዛ ክብር ራሳችንን ማብቃት እንፈልጋለን ልጆቻችን ቀልድ ማለት ነው እንቅልፋተን በአካዳሚክ ትልቅ ደረጃ እንዲደርሱ እንደምንለፈውላ በተቃራኒው ከዛ በበለጠ ልጆቻችን በዲናችን ትልቅ ቦታ እንዲደርሱ ወላሂ መልፋት አለብን ልንገራችሁ ነገ እችን ዱንያ ለቀን ወደ አኺራ በምንሄድበት ሰዓት አላህ የሞተችውን እናት ረህመት አድርግላት አላህ የሞተውን አባቴን ማለት ነው ረህመት አድርግለት እሚል ልጅ ትፈልጋላችሁ ያንን የምትፈልጉ ከሆነ ሲራብ የሆዱን ማለት ነው ረሃብን በማብላት ብቻ ጠገባችሁት ነገር ግን በቀልቡ ተርቦ የቀልቡን ማለት ነው ረሃብን ሳታበሉና ሳትሞሉ የቀራችሁት ልጅ ማለት ነው ዛሬም ነገ የማይጠቅማችሁ ከአፈር በታች ሆናችሁ ነገ ያኒ ማለት ነው ከአፈር በላይ ሆናችሁ ከአፈር በላይ ነግሳችሁ መኖር ትፈልጋላችሁ ለዛም ያበቃችሁ ልጆቻችሁን በዲን ስታነጹ ነው ልጆቻችሁን
ቁርአን ስታነጹ ነው። ስለዚህ እخواني ሁላችንም ልጆቻችን ከማንም በዱንያ ላይ ያሉ ትልቅ ክብር ኖሯቸውን ማየት እንፈልጋለን። እኛም በቂያማ ቀን ለልጆቻችን ከሌላው ፋሚሊ የተከበሩና ደረጃቸው ላቅ ያለ ሆነ መታየት እንፈልጋለን። ያ ማለት ነው ወላሂ ለዛም ያበቀን የአላህ Subhanahu Wa Ta'ala ቁርአን። በመጨረሻ ብዙ ነው ስለ ቁርአን ያነሳን እንደሆን ባህሩን ዋኝተን አንጨርሰውም። የጠነከረብንን ነገር እንዲላላልን የራቁ ኸይራቶች ሁላ እንዲቀርበን የከበደን ነገር ሁላ እንዲቀለን የተሸከምነው ስትረስና ዲፕሬሽን ሁላ ማለት ነው እንዲወገድልን ያሰብነው ሁላ እንዲሳካልን የጀመርነው ሁላ ማለት ነው ቦታው እንዲደርስልን ምን ፈልግ ከሆነ አሁንም መንገዱ ቁርአን ነው። ስትረስና ዲፕሬሽን አለብህ ስትረስና ዲፕሬሽን አለብሽ። በህይወት የከበደህ ነገር አለ የራቀህ ማለት ነው መልካም ነገር አለ። ያኒ አስበህ ሳይሳካልህ የቀረ ነገር አለ ጀመረኸው ማለት ነው እንዲሳካልህና ከቦታው እንዲደርስልህ የምትፈልገው ነገር አለ። ለዛ ያኒ እነዚህ የተናገርናቸው ነገር ሁላና እነዚህን የመሰሉ ነገሮችን ማለት ነው ጨምሮ እንዲሳካልህ የምትፈልግ ከሆነ እንዲሳካልሽ የምትፈልጊ ከሆነ መንገዱ አሁንም ቁርአን። ለዛም ነው ኢብራሂም بن عبد الحميد المقدسي رحمة الله عليه من أهل القرآن المقادسة كتنسو تللق علماء وشني اللاتشو الله ينام كنسو يادرقه إبراهيم بن عبد الحميد المقدسي رحمة الله عليه أوصى إبراهيم المقدسي رحمة الله عليه الضباء المقدسي ضباء من المقدسي مبالو علم ለመፈለግ ከቤታቸው ለመውጣት ባሰቡና ዝግጅት ላይ በነበሩበት ሰዓት ኢብራሂም ቢን አብዱል ሐሚድ አልመቅደሲ ረህመቱላሂ ዐለይህ ለضبع المقدسي علم ለመፈለግ እየተዘጋጀ ላለ ሰው ምን አሉት? እንግዲያውስ እንደማይ ከሆነ ሀገርህን ለቀህ ወደ ሌላ ቦታ علምን ፍለጋ እየሄድክ ነው። علمه ማለት ነው የምትፈልገው علم እንዲገራልህ ትፈልጋለህ። እምትማረው ነገር ከቀልብህ ኖሮ ማለት ነው ራስህም ተጠቅመህ ኡማውንም መጥቀም ትፈልጋለህ። ለዛም ያበቃህ ቁርአን ነው አሉት። ምን አሉት? أكثر من قراءة القرآن ولا تتركه فإنه يتيسر لك الذي تطلبه على قدر ما تقرأ. أكثر من قراءة القرآن ولا تتركه يعني أجره لك ليلا أجر هيدا علم ستفلق يا علم ديقرا اللي متفلق كون أكثر من قراءة القرآن. قرآن مقرأة أبزا ولا تتركه قرآن أبزتو مقرأة أنداتتو لمن فإنه يتيسر لك الذي تطلبه يا أنت لتفلق يعني أنت لتفلق ومتيدو نقر مالناو قرآن بقرها ولك قرآن بانببكو لك من يون اللهال يقرأ اللهال سلزي قرآن أبزتو مقرأة من نانا أتتالوت علم ديقرا اللي تفلقال يهيد كبت بوتا لا مالن علم مالن يعني ملابس تفلقال لتتقمبتنا لتتقمبت تفلقال لزام يابقى قرآن أبزتو مقراتنا سلزي قرآن اندات تتوالوت من قوان علم لما فلق كبيت بتوتا. ضبع المقدسي رحمة الله عليه يا إبراهيم المقدسي المكر تقبلو مالنو كبيتو علم اللي فلق كبوتا بالساعات من على فرأيت ذلك وجربته كثيرا. إبراهيم المقدسي رحمة الله عليه الملة مفلك كمبيتي كموتعتي بفيتيالو ينوسي يا سريت شبات عدرا سريت شبات بأرقطم يانن مالنو يعني موكر يوالهم عيشوا اللهم مالو فكنت إذا قرأت كثيرا تيسر لي من سماء الحديث وكتابته. قرآن مالنو أبزيكي بقراو بت كان
ሐዲሶችን ብዙ ሐዲስን መስማትና የሰማዎቸውም ማለት ነው ሐዲሶችን መጻፍንም ምን ይሆንልኝ ነበረ በብዛት ይገራልኝ ነበር وإذا لم أقرأ لم يتيسر لي ነገር ግን በእለቴ ቁርአንን ያልቀራው እንደውም ምንም ነገር ማለት አይገራልኝም ማለት الله أكبر ما أجبل الوصية إبراهيم المقدسي رحمة الله عليه لضبع المقدسي ستوت مالنا عدرا منين عمارة ضبع مالنا تقبل يسربت مالنا عدرا منين عمارة إخواني ودراساتችን ህይወት ተመልሰን እንይ ለምንድነው የጭንቀት ህይወት እየኖርክ ያለሁት ለምንድነው ስትረስ የበዛብኝ ለምንድነው ዲፕሬሽን የበዛብኝ ለምንድነው በልጆቼ ላይ ለውጥ ማላየው ለምንድነው በህይወቴ ላይ ለውጥ ማላየው ለምንድነው ያሰብኩት ሁላ ማለት ነው ማይሳካልኝ ለምንድነው የጀመርኩት ሁላ ማለት ነው ከቦታው ማይደርስልኝ ለምንድነው ያሰብኩት ሁላ ማይሳካልኝ ብለን ራሳችንን የጠየቀን እንደሆን መልሱ ማለት ነው ቁርአን ነው إبراهيم المقدسي لضبع المقدسي تسطط مالنا عدران إنيام مالنا لكسو تقبلون يسران بت اندون والله إن شاء الله تعالى بهوتاك الله تلك لو تننال إخواني كقرآن كوفيتاچن سلال زورنا نو زاري يتقلات مجاوچا هيوتي كبدن كل نجر مالنو برو يتزقاقبن لذا يقول ربي جل وعلا في سورة طه ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة عاما قال ربي لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى الله بسورة طه من إلان ومن أعرض عن ذكري كقرآني في تنيا زور السو بقرآن كمسرات بقرآن كممار بقرآن كمنور جرباست ولا قرآن ما لقرآن كقرآن ما لنفيت يا زور السالو فإن له معيشة ضنكا بزيش دنيا لاي من قام ما لنو تش دنيا أنتنا تبلو بالستوم كتسطو مالنو دنيا قا يتأبب هيوتن النانور والني الله جل وعلا لمن لقرآن فيتون سلازور سلازي زاري لدقم اللاجو يود إنيا زاري كتالات عين يودك نبت مكنيات داري إنيا تواردن يتاين نبت مكنيات زاري ينبرن بوتا لك أن مالنو لزي لزقة درجة يدرس نبت مكنيات لتركنا كتاب ربنا جل وعلا قرآن ما لنتتن ودليل في تاچن سلازور سلازي عز يعني كياني عز نفلقالن بديناچ لا مصنات نفلقالن يعني ልጆቻችን ማለት ነው በዱንያ ላይ ከጓደኞቻቸው ትልቅ ክብር ተላብሰው እኛም በቂያማ ላይ ነገ ትልቅን ክብር መላበስ እንፈልጋለን የከበደን የራቀን ኸይር ሁላ እንዲቀርበን ያሰብነው ሁላ እንዲሳካልን የጀመርነው ነገር ሁላ ከቦታው እንዲደርስልን እንፈልጋለን መንገዱ ቁርአን ነው ወደ አላህ Subhanahu Wa Ta'ala ቁርአን ሁላችንም እንመለስ አላህ Subhanahu Wa Ta'ala ሁላችንም ወደ ቁርአን ተመልሰው ህይወታቸው መንገድ አድርገው የህያኒ Subhanahu Wa Ta'ala ኢማማቸው አድርገው ከሚከተሉት አላህ Subhanahu Wa Ta'ala ያደርገን አላህ ማለት ነው የራቅ ያኒ ጀርባ የሰጠነውን ቁርአን ፊታችንን አዞርን ይሄው ተመልሰናል እንምንለው አላህ Subhanahu Wa Ta'ala ያደርገን አላህ ማለት የታመሙ ሙስሊሞችን ሁሉ አላህ ይፈውሳቸው የተራቡ የተጠሙትን ሁሉ አላህ ባሉበት ያብላቸው ያጠጣቸው የተራቆቱትን ሁሉ አላህ Subhanahu Wa Ta'ala ያልብሳቸው የታመሙ ሙስሊሞችን في مشارق الارض ومغاربها በዚህ ቀን ማለት ነው ከነድካማችን ከነጥፋታችን ከነወንጀል ብዛታችን እኛ ደካማነን አላህ Subhanahu Wa Ta'ala ባሰበው አላህ በፈለገው መልኩ ምንገዛው የሱን ሐቅ ማንወጣ ደካማና አጥፊ ባሮች ነን ከነድካማችን ግን አላህ እንለምነዋለን في مشارق الارض ومغاربها በዚህ ሰዓት ታመው ጤናን የሚያስቡ ምን ነው እንደሰው ቀናብዬ መተንፈስ በቻልኩኝ እሚሉ ብዙ ሙስሊም ወንድምና እህቶች አሉን والله اخواني والله الله ማል ብዙ ጊዜ Subhanahu Wa Ta'ala ምንዘናጋው ነገር አለ ያሰብናት ነገር ሳይሳካልን ስንቀር እንበሳጫለን ግን የተዘናጋነው ነገር አለ ያ ያሰብነው ነገር
ቢሳካልን አፍያ ባይኖር እኮ አይጣፍጥም። ያ ያሰብነው ነገር ያኒ ቦታው ቢደርስልን ያለ አፍያ ማለት ነው አያምርም። ስለዚህ አላህ ለኛ የሰጠን አፍያ ትልቅ ነገር ነው والله። ለዛም ነው አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? ذقت الطيبات كلها فلم أجد أطيب من العافية። ጣፋጭ የሚባሉ ነገሮችን ሁላ በዚህ ዱንያ ላይ ቀምስ ያለው ከቀመስኳቸው ጣፋጭ ነገሮች ሁላ እንደ አፍያ የሚጣፍጥ የለም አሉ አሊ ብን አቢ ጣሊብ ረዲየላሁ ዐንሁ። ስለዚህ አላህን እናመስግነው። ብዙ ነገር ሰጥቶናል ወላሂ። ስለዚህ አላህ ማለት ነው ፊ መሻሪቅ الارض ومغاربها رجالا ونساء صغارا وكبارا አፍያን የሰጠ ያኒ አፍያን የሚለምኑ ሁሉ አላህ Subhanahu Wa Ta'ala አፍያን ይስጣቸው። የሞቱትን ሁሉ አላህ Subhanahu Wa Ta'ala ያኒ ማለት ነው አላህ ይታረቃቸው። ከመሃላችን እናትና አባት ወደ አኺራ ሄዱበት ወይ ከሁለት አንዳቸው ማለት ነው አኺራ ሄዱበት ይሄዱበትን አላህ Subhanahu Wa Ta'ala ያሳምርላቸው። እናት ማጣት ያሳምማል፣ አባት ማጣት ያሳምማል። አላህ Subhanahu Wa Ta'ala ሄዱበትን አላህ Subhanahu Wa Ta'ala ያሳምርላቸው። እኛንም ስንኖር በእስልምና ስንኖር በቁርአን ስንኖር በሱና ስንሞት በቁርአን በሱና በእስልምና ሞተን ነገም Subhanahu Wa Ta'ala አላህ ፊት ስንቆም በቁርአን በሱና ምንቆም በቁርአን በተውሂድ ምንቆም አላህ Subhanahu Wa Ta'ala ያደርገን። በሰማነው ምንሰራ ያኒ Subhanahu Wa Ta'ala አላህ ማለት ነው ከታረቃቸው ጋር ይታረቀን። ወንጀላችን ብዙ ነው፣ ጥፋታችን ብዙ ነው። ያኒ Subhanahu Wa Ta'ala ድክመታችን ማለት ነው ወደብ የለውም። ከነ ድክመታችን ከነ ወንጀላችን አላህ የኔ ናችሁ ብሎ ይቀበለን። አላህ እስልምናን ከሰጠን በኋላ እስልምናን አይወሰድብን። ያኒ Subhanahu Wa Ta'ala የእስልምናን ብርሃን ካሳየን በኋላ ከዛ አውጥቶ ማለት ነው ለሌላ አይድ አድርገን ይሄንን ዱዓ እናደርግ። አላህ Subhanahu Wa Ta'ala እኔ ተናጋሪውንም እናንተ አዳማጮችንም አላህ ስራችን ትንሹንም ትልቁንም ይቀበለን። እኽላሱን ያላብሰን። ዛሬም በእስልምና ነገም በእስልምና ሲሞቱም በእስልምና ከሚሞቱት አላህ ያደርገን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وأصحابه أجمعين። ያረዘምኩባችሁ እንደሆነም እንግዲህ አንዳንዴ ይዞን ይሄዳል ይቀርበሉኝ በማለት የዛሬውን ኢንሻአላህ ተዓላ በዚሁ እቋጫለሁ። جزاك الله خير أستاذنا حبيبنا الأخ يوسف إبراهيم. والله የሚጣፍጥ ቆይታ ነበር። ባናቋርጠው ደስ ይለናል። ያው ቀደም መጀመሪያም ላይ እንዳስቀመጥከው ብዙ እህቶች ወንድሞችም የተለያዩ ኮሚትመንቶች ይኖራቸዋል እንጂ ሰዓቱን አስፍተነው ብንይዘው ኸይር ነበር። ነገር ግን ያው ትንሽም ነገር ሆኖ ጠቃሚ ነገር ቀልባችን ላይ ጠብ እስካለ ድረስ خير شيء ما قل ودل أو كما يقال ትንሽም ሆኖ የሚጠቅም ነገር እስከተገኘ ድረስ ዋናው ነገር በተወሰነ ደረጃ ወደ ህይወታችን ያመጣን መስራታችን ላይ መጠቀማችን ላይ ነውና ብዙም ነገር ማለት ይቻላል። በተለይ ከቁርአን ጋር የተገናኘ ጉዳይ መቼም ቢሆን አላህ Subhanahu Wa Ta'ala የህይወታችን መመሪያ አድርጎ የላከው መለኮታዊ መመሪያ የኛ የህይወታችን ህገ መለኮት ህገ መንግስት እንደሚሉት ህገ መለኮት ስለሆነ ከህይወታችን ጋር የተገናኘ ነገር ነው። እሺም እኛ ካልተውነ በስተቀረ በተደጋጋሚ እንደተጠቀስከው ان قوم اتخذوا هذا القرآن مهجورا ካልተውነ በስተቀረ ሁሌም በየትኛውም ቦታ በየትኛውም ዘመን ላይ ላለነው ሙስሊሞች ላሉብን ችግሮች ላሉብን ውጣ ወረዶች በተደጋጋሚ የጠቀስካቸው በግልም በማህበረሰብም እንደ ሀገርም እንደ ዓለም ላሉብን ተጨባጭ የሆኑ ስብራቶች ትልቁ መፍትሄ ቁርአን ነው። ወደ ቁርአን ስንዞር ክብራችንም ከፍ ይላል። ከቁርአን ስንርቅ ክብራችንም አብሮ ይወርዳል። አንድ ዓሊም የተናገሩት ሁሉ ጊዜ ትዝ ይለኛል። እኛና የሌላ እምነት ተከታዮች በተለይ ክርስቲያንና አይሁዶቹ ሁላችንም መጽሐፎቻችንን ትተናል ይላሉ። እነሱ ግን መጽሐፎቻቸውን ሲተው ከፍ አሉ። ምክንያቱም መጽሐፎቻቸው ውስጥ በአብዛኛው ከፍታን የሚማሩበት ስልጣኔን የሚያውቁበት ተምረው የሚመጥቁበት ለሌላው የሚጠቅሙበት ነገርን ቁርአን ላይ እንዳለው አያገኙም። እኛ ጋር ግን በተቃራኒ የምናድግበት ለዱንያም ለአኺራም ከፍ የምንልበት የምንከበርበት ሁሉም አይነት መርህና መልእክት ሲስተም ያቀፈ ቁርአን ሆኖ ስለተው ነው ወረድን።
እነሱ ሲተው መጽሐፋቸውን ከፋሉ እኛ መጽሐፋችንን ቁርአናችንን መመሪያችንን ስንተው ወረድን ይላሉ በጣም የሚያጅብ ተጨባጭ የሆነ በህይወታችን በየቀኑ ያየነው ያለ ጉዳይ ነው ሌላ አንድ ዓሊም ምን ይላሉ ከዚህ ከቁርአን ጋር በተገናኘ رأيت في الغرب إسلاما بلا مسلمين ورأيت في الشرق مسلمين بلا إسلام ያው አብዛኛው የሙስሊም ማህበረሰብ ያለው እስልምናም የመነጨው ከምዕራቡ ከምስራቁ አካባቢ እና ምዕራቡ አካባቢ ደግሞ አብዛኛው ማቴሪያሊስቲክ ነው ከእምነት የራቀ ማህበረሰብ እምነት አለኝ ቢልም እንኳን አንዳንዱ ከእምነት የራቀ ከእምነቱ አስተምሮ ወጣ ያሉ ነገሮችን ነው የሚሰራው በስነ ምግባር የሚሆነው በሌሎች ነገሮች ምስራቁ ደግሞ አብዛኛው ሙስሊሙ ማህበረሰብ ያለበት ሌላው እምነት ቢሆን ማለት ነው ምንጩ አብዛኛው ከዛ ስለሆነ ሃይማኖት አለኝ ይላል ኢቭን ሙስሊም እንኳን ሲታይ ምስራቁ ላይ ያለው ሙስሊም ማህበረሰብ ሙስሊሙ አለ ግን ኢስላም የለም ይላል ምስራቁ ላይ ሙስሊሙ አለ ኢስላም ግን የለም ምዕራቡ ላይ ኢስላም አለ ሙስሊም ግን የለም የኢስላም መርሆቹ እስላም ከፍ የሚያደርጋቸው ሰዎች የሚይዙት ባህሪ ሰዎቹ ላይ አለ ሰዎቹ ሙስሊም ሳይሆኑ ሰዎቹ ላይ ግን ይታያል ሙስሊሞች አሉ የሚባሉበት ቦታ ላይ ግን ሙስሊም የሚባሉ ሰዎች አሉ ሙስሊም የሚጠበቅበትን ስነ ምግባር ከቁርአን እየቀዱ ስለማይጠጡትና ስለማይኖሩት ኢስላም ግን አይታይም ሱብሃንአላህ እንግዲህ በግለሰብ ደረጃ ራሳችንን እንኳን ብንጠይቅ የምናየው ነገር ነው ከቁርአን ስንርቅ በድን አካላችን እንጂ አላህ የሚፈልገው የኢስላም ብርሃን ህይወታችን ላይ ብዙም አይታይም ሁላችንም ራሳችንን ስንታዘብ የምናገኘው ነገር ነው አላህ ይድረስልን እና ኡስታዝ ዩሱፍ ወላሂ በጣም ስር ሰዶ የሚገቡ ቆንጣጭ መልእክቶችን ያስተላልፍልን በተለይ እንደ ወላጅ ለልጆቻችን የቱን ያህል እንደምንጨነቅ እናውቃለን ለሌሎች ጉዳዮቻቸው ሌሎች ጉዳዮች አስፈላጊ ቢሆኑም በጣም በሚያጅብ መልኩ ግን ልጆቻችን በትምህርት መጥቀው በገቢ አድገው ጥሩ ደረጃ ላይ ሲደርሱ ስቲል ከኢስላም ጋር ያላቸው ቅርርብ ኢስላምን የበለጠ ከመረዳት ከመማር ከማወቅ ጋር ያላቸው ቅርርብ እንደሚጠበቀው አይደለም እኛ የለፋነው ለአካዳሚው ስራ እንዲይዙ ገቢ እንዲያገኙ የጣርነው ጥረት በቁርአንን በመረዳት ኢስላምን በማወቅ የበለጠ ወደ አላህ በመቅረብ ደረጃ ላይ ሲያግዛቸው አላየንም አብዛኞቹ ማለት ነው ኢላ መን ረሒም አላህ እንደዚህ አይነት ትልቅ ክፍተት አለ ያንን ነገር በጣም አድርገህ አሳይተናል ነገሮቹ አስፈላጊ ቢሆኑ ሲማሩ ሲያድጉ ገቢ ሲያገኙ ስራ ሲይዙ ማሻአላህ በዲግሪም በማስትሬትም በፒኤችዲም እያደጉ ሲሄዱ ወደ ቁርአን የበለጠ የሚቀርቡ ከሆነ ወደ ሶላታቸው የበለጠ የሚቀርቡ ከሆነ ወደ አላህ የበለጠ የሚቀርቡ ከሆነ ወደ ሒጃባቸው እህቶቻችን የበለጠ የሚቀርቡ ከሆነ والله እንደነሱ ትልቅ ዒባዳ የሚያደርግ የለም ነገር ግን እነዚህ ነገሮች ከኢስላም እያራቋቸው ሰላት በአግባቡ ማይሰግዱ የሌላውን ባህሪ የሚይዙ ከእስልምና ባህሪ ወጣ ያለ ነገር የሚሰሩ ቁርአናቸውን የማይቀርቡ ወደ አላህ የማይቀርቡ እንደዚህ አይነት ባህሪ ካላቸው ትልቅ አደጋ ነው ባይማሩ ይሻላቸዋል አንድ እግራቸውን ባያንቀሳቅሱ ይሻላቸዋል ግን ያው ዞሮ የጊዜ ጉዳይ ነው ኢንሻአላህ መድከም የለብንም መስነፍ የለብንም በጣም ደስ የሚለው ግን ተስፋ ማስቆረጥና ኔጌቲቭ ነገሮች ብቻ ማየት ሳይሆን አልহামዱሊላህ በጣም ብዙ ኸይር ነገሮች ደግሞ አሉ አሁን የምናያቸው ልጆቻችን የስጋታችንን ያህል በጣም ደስ የሚሉ ተስፋ ሰጪ ሆኖ ነገሮች ደግሞ እናያለን በርካታ ልጆች ወደ መስጂድ እየገቡ ቁርአን እየሐፈዙ ኢማም እየሆኑ ዳዕዋ እያደረጉ ትምህርታቸውም ላይ እየገበዙ ስራም ላይ ተሳትፎ ጠንካራ እየሆኑ እያየናቸው ነው ደግሞ በየቦታው ላይ በተለይ እዚህ ምዕራቡ ዓለም ደስ የሚል ለውጦች አሉ አላህ ዘላቂ ያደርግልን ኡስታዝ ዩሱፍ ጀዛከላሁ ኸይር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ኡስታዝ ሱለይማን ናት ኡስታዝ እንዴ ኡስታዝ ሱለይማን አለው እኔ ሱለይማን ነኝ እሺ ወንድም ሱለይማን ኡስታዝ መርሐባ ቬሪ ጉድ ጀዛኩሙላህ ኸይረን አንተም ወንድም ዩሱፍም የተናገራችሁን ሰምቻለሁ ወንድም ዩሱፍ እዚህ አካባቢ የሚወድህ አንድ ሱለይማን የሚባል ሰው ይያለ አንድ ቀን እንገናኛለን ኢንሻአላህ
ባረከላሁ ፊክ አላህ ይጨምርልህ። አንድ ነገር ልጨምርላችሁ ፈልጌ ነው። ትናንትና ጠዋት አንድ ወንድም አንድ ጉዳይ ነግሮኝ ቁርአን እንላለን። ያው በየቦታው አልሐምዱሊላህ ጥሩ ነገር እያየን ነው ያለ ነው። እንደሚያስፈራ ነገር እንዳለው ሁሉ አሁን እስኪ በየአካባቢያችን ሁላችንም አሁን እዚህ ዋሽንግተን ዲሲ አካባቢ ቨርጂኒያ ያለን ሰዎች ብዙ ነገር እናያለን። ብዙ ቁርአን የሚታፈዝባቸው ቦታዎች አሉ፣ በጣም ብዙ በየአካባቢው። እኛ ጋር ሶማሌ ያለበት ቦታ ሁሉ ቁርአን ሂፍዝ ማዕከሎች አሉ። ሲያትልም እንደዛ እንደሆነ ነው ማቀው። ግን ቁርአንን ለመረዳት የሚያስተምር ግን ብዙ የለን እና ምንድን ነው የሰማሁት ትናንትና አንድ ወንድም ሲነግረኝ ቺካጎ፣ እዚህ ቅርባችን ቺካጎ ላይ 63 ቁርአን ያፈዙ ልጆች ኤቲስት ሆነዋል ብሎ ነው የነገረኝ። እጅግ በጣም የሚያስፈራ የሚያስደነግጥ መጥፎ የሆነ ንግግር ነው። ባልናገረው ደስ ይለኝ። ቁርአንን ያፈዙ ልጆች የኛው የአበሻ ሙስሊም ልጅ ነው የነገረኝ። ልጆች እያሳደገ ምን ይሻላል ብለን ተጨንቀን በሆነ ጉዳይ ላይ ስናወራ ነው ይህን ታሪክ የነገረኝ። ከሰው ነው የሰማሁት። የሆነ ሪሰርች ሰርቼ ምናምን ያረጋገጥኩት ነገር አይደለም። እዛ አካባቢ ያለ ሰው እየጠየቅኩ ነበር። ማን አለ እዛ አካባቢ እንደዚህ ዲል ላይ አክቲቭ የሆነ የሚታወቅ ሰው እያልኩ ነበር፣ ምን ያህል እውነት ነው የሚለውን። ወሬው ግን በጣም ያስፈራ። ቁርአን ያፈዙ ሙስሊሞች 63 ልጆች እዚህ ቺካጎ ውስጥ ኤቲስት ሆነዋል ብሎ ነው የነገረኝ። እነዚህ ወንድሞች እነዚህ ልጆች ምናልባት ቁርአንን ሐፍዘው ሊሆን ይችላል፣ ግን ቁርአንን ምን ያህል ያውቁት ነበር ቢባል አሁን በራሳችን በልጆቻችን በአካባቢያችን ማየት ነው። ቁርአንን ያፈዙታል፣ ግን ምንም የሚያውቁት ነገር የለም። ቢዚ ሆነናል። ጠላቶቻችን ከሰሩብን ስራዎች አንዱ ይሄ ነው። ቅድም ወንድም ዩሱፍ እንደተናገረው ምንድነው ቁርአንን ችላ ብለነዋል በሁሉም ነገር። ትንሽ ወደ ቁርአን ተመልሷል የምትሉትም ሰው ምንድነው እያደረገ ያለ? እየቀራ ነው ያለው። ይቀራል እንጂ የመረዳት እንትናችን በጣም የወረደ ነው። ለመረዳት የምናደርገው ጥረት የለም። ድሮ አገር ቤት ብዙዎቻችሁ ትዝ ይላችሁ እንደሆነ ቁርአን ለመረዳት ትንሽ እንኳን ጥረት ስናደርግ ምን ይሉን ነበረ? ቁርአን አትዳፈር፣ ቁርአን የዑለማ ነው፣ ዑለማ ብቻ ነው ቁርአን የሚፈስረው፣ አንተ በምን አውቀህ ነው እንባል ነበር። ይሄ ከየት እንደመጣ እንደሆነ ነው እንጃ፣ እኔ ያለሁ አለ ምን ያላቅም። እና እንዲህ አይነት ችግርም አለ። በዚህ ላይም መስራት መቻል አለብን። በተለያዩ ቋንቋዎች ቁርአን ተተርጉሟል። በእንግሊዝኛ፣ በአማርኛ፣ በተለያየ ቋንቋ አለ። ኦፍኮርስ በአረብኛ የምንረዳውን ያህል በሌላ ቋንቋ ልንረዳው አንችልም። ግን አትሊስት መሴጁን አትሊስት የተወሰኑ ነገሮችን ግን ማወቅ ይቻላል። ያን ካላደረግን ቁርአን ስለቀራን ኦፍኮርስ አጅር እናገኛለን። ቁርአን ስለቀራን ቁርአን አይቀራ እያልኩ አይደለም። ግን እኛም ላይ ልጆቻችንም ላይ ቁርአንን ለመረዳት ቁርአንን ወደ ህይወታችን ልናመጣው የምንችለው ያወቅነው እንደሆነ ነው። ይሄን ነገር ተው፣ ይሄን ነገር አድርጉ ሲለን ትርጉሙን ያወቅነው እንደሆነ ነው። እና እዛ ላይም ዳዕዋዎች መቀጠል አለባቸው። እዛ ላይም መሰራት አለበት። ኡስታዞችም ቁርአን ተፍሲር ሲያስተምሩ ዲፕ የሆነ የቁርአን ተፍሲር ሳይሆን ለሁሉም ሳይሆን ያ ለሚፈልግ ለሚችል አቅሙ ለደረሰ ሰው ያ ተገቢ ነው። ለሌላው ግን አትሊስት መሴጁን እዚህ ጋር አላህ ይሄን ይከለክላል፣ እዚህ ጋር አላህ ይሄን ያዛል፣ እዚህ ጋር ይሄ ቁርአን ብትይዙ ደረጃ ላይ ደርሳላችሁ አላህ እያለ ነው። ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ። ይሄ እኮ የሚለው አላህ ነው። እንለዋለን ግን መሴጁን አንረዳውም። አንድ ሁኑ። ለምሳሌ አሁን ላይ ሙስሊሙ ጭራ የሆነው ለምንድን ነው? አንድነቱን አጥቶ እኮ ነው። አንድ መሆን ስላልቻለን እኮ ነው። ግን አንድ ሁኑ ብሎ የሚያዘን ግን አላህ ነው። ቁርአንን ብንረዳ ኖሮ እዛ ላይ እንጠነክር ነበር። እዛ ላይ ቁርአንን ቀራ ነው ትርጉሙን አናውቀውም። ልጆቻችንም እንደዛው ቁርአን እናስተምራቸዋለን፣ ትርጉም አያውቁም፣ መሴጁ አይረዱም። እንዲህ አይነት አደጋ ሊፈጠር ይችላል። 63 ቁርአን ያፈዙ ሰዎች ኤቲስት ሆኑ መባሉ በጣም ያስደነግጣል። በዚህም ላይ እንደ ወንድም ዩሱፍ አይነት አንደበተ ርቱዕ የሆናችሁ ወንድሞች መሐመድ በድሩ ፕሊስ ወንድ ሰዎች ቁርአን መረዳትም ላይ ዳዋ ማድረግን በርቱበት፣ ጠንክሩበት። አላህ መጨረሻችንን ያሳምርልን፣ አላህ ያሳውቀን። ይሄ ለማለት ነው። አፉ በሉኝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ወንድም ሱለይማን ጀዛከላህ ኸይር። ቆንጆ ኢንፑት ነው ያደረከው። እውነትን ነው። ቁርአንን መረዳት ያው ኡስታዝ ዩሱፍም አስቀድሞ የጠቀሰው ነገር አለ። ማንበብ ወይም ደግሞ መህጁራ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተውት ሲናገሩ ዑለማዎቹ እንደፈሰሩት መተዋቸው አለመቅራታቸው ብቻ ሳይሆን ቀርተው አለመረዳታቸው፣ ተረድተው አለመተግባራቸው፣ ወደ ህይወታቸው ይሄ ሁሉ ዑለማዎቹ መህጁር በሚለው ውስጥ አስገብተውታል። ያው በሰፊው ከጊዜ አንፃር ስላልገባበት ነው እንጂ ልክ ነህ። በጣም ሁላችንም ትኩረት ማድረግ ያለብን ነገር ነው። እየተረዳ ነው አይደለም። ያወቅነውም እንኳን ቁርአንን ማንበብ እንኳን እንችላለን ብለን የምንለው ባወቅነውም ደግሞ እየተገበርነው አይደለም። ትልቅ ክፍተት አለ። ያው የእድሜ ልክ ትግል ከቁርአን ጋር ያለው ትግል
ኡስታዝ ዩሱፍ ኢንሻአላህ የምጨምረው ነገር ካለ ከዛ በፊት አንድ ሁለት ጥያቄ ወይም ሐሳቦች ካሉ እንወሰድና ኢንሻአላህ አንድ ላይ ታክልበታለህ። ተጨማሪ ጥያቄ ወይም ሐሳብ ያለው ወንድም እህት ካለ የዚህ የ63 ሑፋዞችን ኢንፎርሜሽን ግን እውነት ከሆነ በጣም ከባድ ነው፣ ግን ኢንሻአላህ እናጣራዋለን። ተጨማሪ ጥያቄ ወይም ሐሳብ ያላችሁ ወንድም እህቶች መድረኩ የእናንተ ነው። مرحبا استاذ يوسف اي ثينك ጊዜውንም ለመጠቀም ኢንሻአላህ በተነሳውም ሐሳብ ላይ ራስንም አጠቃላይ ሐሳብ አከለህበት ዱዓ አድርገህልን ኢንሻአላህ የዛሬውን ፕሮግራማችንን በዚሁ እናጠቃላለን። مرحبا ያንተ ኢንሻአላህ እኔ እንግዲህ ሁሌ የምለው ነገር አለ የምንገዛቸው ሴንተሮቻችን ትልቁ ትኩረታቸው ሊሆን የሚገባው ወጣቱን በማፍራት ላይ ነው። የኔ ግብ በየሄድኩበት ቦታ እንግዲህ የመልካም ግብ ማለት የጥል ግብ ሳይሆን ሁሌም የኔ ሐሳብና ለሰዎች የምሰጠው ሄጄ ሲጠሩኝም አንድ ከምናገራቸው ነገሮች ዛሬ በእድሜያቸው ገፋ ያሉ ሰዎች ሴንተር በምንገዛበት ሰዓት እነሱን ብቻ ማሰብ የለብንም። ያ የኛ ሴንተር ማለት ነው የወንዶች ማፍለቂያ መሆን አለበት። ቅድም ጀዛሁላህ ኸይረን ወንድሜ እንዳለው ቁርአን እኛም ጋር ችግር አለ። ሲያትል አንዳንድ የምንሰማው የሶማሌ ልጆች ማሻአላህ እስከ 16 17 ዓመታቸው ቁርአን ያፍዛሉ። እነዛው ቁርአን ያፈዙ ልጆች መንገድ ይስታሉ። ይሄ የታወቀ ነው። ሲያትል ላይ ሌላ ያልሆነ ዓለም ውስጥ ይገባሉ። ለምን እኛ ቁርአንን ብቻ ነው ያኔ ሼኩም ወይንም ቤተሰብ የስ ማድረግ የሚችሉ ልጆቹ ቁርአን እንዲቀሩ ቁርአን ያስቀራሉ። ማሻአላህ በቁርአን ትልቅ ደረጃ ያላቸው ሰዎች እኒ ናቸው ወደሚል ቦታ ይልካቸዋል። ግን ያ የተላክ ቤተሰብ ላኪ ነው። እነዛ ልጆችን ግን ቁርአን ምን እንደሆነ በቁርአን ለውጧቸው ከአላህ በታች ሱብሓነሁ ወተዓላ ሰበብ ሆኖ ወደ ቤት ሊልካቸው የሚችለው እዛ ቁርአን የሚያስተምረው አካል ነው። ቁርአን ማንበቡ ብቻ ለምን እነዚህ ልጆች ቁርአንን ማዕናውን ማያውቁት ከሆነ መልእክቱን ማያውቁ ከሆነ መቅራቱ ብቻ በህይወታቸው ለሚያመጣው ለውጥ የለም። ስለዚህ ሴንተሮቻችን ኢንሻአላሁ ተዓላ አስተማሪዎች አሏቸው። እነዛ አስተማሪዎች እናንተም ቁጭ ብላችሁ በመነጋገር ከኡማው ጋር ልጆቻችን ቁርአንን ከመቅራት ባለፈ እንዴትስ ይረዱታል፣ የተረዱትን ደግሞ ወደ ህይወታቸው እንዴት ይተገብሩታል፣ ለሌላውስ ማለት ነው ተምሳሌት እንዴት ይሆናሉ በሚለው ላይ አብራችሁ እጅ ለእጅ ተያይዛችሁ መስራት ግድ ነው። የስ ወላሂ መቅራት ብቻ ፋይዳ የለውም። እንደምታውቁት እኮ አብዱራህማን አልሙልጂም አለይሂ ማ ይስተሒቅ አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ማለት ነው የገደለው አብዱራህማን አልሙልጂም ባልሳሳት ሓፊዝ ነበረ። ሓፊዝ ልኪታብላህ ጀለ ወዐላ። ቁርአን ማፈዙ ብቻ ማለት ነው አልበቃውም። ቁርአንን ማለት ነው ከማፈዙ ጋር አራተኛ የነቢ ዓለይሂ ሰላቱ ወሰላም ኸሊፋንም ምን አድርጓል? ገሏል። ስለዚህ ባልሆነ መንገድ የተረዳ ነው እንደሆን ባልሆነ መንገድ ማለት ነው የተከተል ነው እንደሆን ራሱ ተመልሶ ቁርአኑ ምን ያደርገናል? ያኔ ሱብሃንአላህ እኛ ሳናውቅ ራሳችን በተሳሳስ ነው መንገድ ቁርአኑ አይሳሳትም፣ ወደ ሌላ ህይወት ልንገባ እንችላለን። ስለዚህ ሴንተሮቻችን ላይ ያሉ አስተማሪዎችን እናንተ ኢንሻአላሁ ተዓላ አብራችሁ በመቀመጥ ከህፍዝ በዘለለ ከህፍዝ ማለት ነው በተጨማሪ ቁርአንን እንዴት ይረዳሉ በሚለው ላይ ትኩረት ተሰጥቶ ሁላችሁም ተባብራችሁ ብትሰሩበት ኢንሻአላሁ ተዓላ የተሻለ ለውጥ ይመጣል ብዬ ማለት ነው ገምታለሁ። አላህ ሱብሓነሁ ወተዓላ ኢንሻአላህ አንተኛ፣ ሁሌም አክቲቭ እንሆን ለዲናችን ማለት ነው። ሁሌም
የስንተኛ የዲናችንን ሐም ይዘን ስንነሳ የዲናችንን ሐም ይዘን ከሚነሱ እማዎች መሆን አለብን። ለምን ማወቅ ያለብን ካሁን በኋላ አቡበክር እና ዑስማን እና አሊ ከሴቶቹም እነ ኸዲጃ እነ ፋጢማ እነ ኡሙ ኩልሱም እና መሰሎቻቸው ተመልሰው ዛሬ ለኛ መስራት አይችሉም። እነሱ በዘመናቸው አላህ Subhanahu Wa Ta'ala ስሩ ያላቸውን ሰርተው ለእስልምና ማበርከት ያለባቸውን አበርክተው ቢሞቱም እንኳን ዛሬ ከአፈር በላይ ሆነው ነክሰው እየኖሩ ነው። እኔም እናንተም ከኔኛ በኋላ የሚመጣውም ትውልድም ማለት ነው ገና ያወሳቸዋል። ስለዚህ የዚህ ዘመን አቡበክር፣ የዚህ ዘመን ዑስማን፣ የዚህ ዘመን ያኒ ዑመር፣ የዚህ ዘመን ፋጢማ፣ የዚህ ዘመን ኸዲጃ፣ የዚህ ዘመን ኡሙ ኩልሱም አሁን ያለነው ነን። ራሳችንን የምንነቅ ራሳችንን ማለት ነው አይ ለዲን መስራት የሚችሉ ዳዒዎች መሻይኮች ዓሊሞች ናቸው ብለን ብቻ የምንተውና ራሳችንን ማለት ነው ለዲን ለመስራት ራሳችንን ያገለለን ምን ከሆን ወላሂ ማለት ነው ራሳችንንም ጥፋት ላይ ዲኑንም በእኔ መሸፈን ባለብኝ ቦታ ወይንም እኔ ማዝጋት ባለብኝ ቀዳዳ እንዲመጣ ጠላት እንዲያጠቃው ስለማደርግ ወላሂ ማንኛችንም ራሳችንን ካልናቀን ባለን ደረጃ ባለን እውቀት ባለን ሁሉ ነገራችን እስልምና ማገልገል እንችላለን። ስለዚህ ለማለት የፈለኩት አንስነፍ። የምንኖረው በተለይ ምዕራቡ ዓለም ላይ ነው። የራሳችን ህይወት በራሳችን ላይ በዲን በጣም መስራት ይጠበቅብናል። በልጆቻችን ላይ ማለት ነው በጣም መስራት ይጠበቅብናል። ግን ምንሳነፍ እንበዛም በሰላትና በጾም ብቻ የምናበቃው ከሆነ ወላሂ እነሱ አይተኙም። እነሱ ማለት ነው ቀሌት ነው የሚሰሩት። አንድ ደቂቃ ማለት ነው እነሱ ሴራን ማያሴሩበት አይናቸውን ጨፍነው የሚተኙበት ሰዓት የለም። ይህንን ማወቅ አለባቸው። እኔ አሁን በምንናገር እኛ ቁጭ ብለን በምናናወራበት ሰዓት ወላሂ የመላል የሆነ ቦታ ላይ ተሰብስበው የሆነ አገር ላይ ሴራ እያሴሩ ነው። እንዴት እንምታው? ሴቷን ከሂጃቧ እንዴት እንለያት? ወጣቱ ከዲንን እንዴት እናረቀው? ያኔ እስልምናን እንዴት እንምታው? ሙስሊሞች ማለት ነው በዲናቸው ላይ ጥርጣሬ እንዲኖራቸው እንዴት እናደርግ? ወላሂ ቀሌት ነው የሚያሴሩት። ቀሌት በተለይ ሴቶችን አስመልክቶ አንድ ኪታብ በማነብበት ሰዓት ይሁዶች የጻፉት ፕሮቶኮላት اليهودية የሚባል ኪታብ አለ። ስለ ሴቶች አስመልክቶ ሲናገሩ ምን ይላሉ? علينا أن نكسب المرأة ففي أي يوم مدت إلينا يدها ربحنا القضية። እኛ ስንሰራ ትኩረት ሰጥተን መስራት ያለብን ሴቶች ላይ ነው ይላል። በተለይ ሙስሊሙ ሴት ላይ ለምን እኛ ላቀድ ነው እኛ ለምናሴረው ነገር አንድ ቀን እጃቸው ሴቶች ማለት ነው ለኛ እጃቸው ያኒ እኛ ላቀድ ነው እኛ ላሰብነው ነገር እጃቸውን ዘርግቶ ለኛ እጃቸውን የሰጡ እንደዋን ለምንሄድበት ዓላማና ለፈለግነው ዓላማ በቀላሉ መድረስ እንችላለን። ስለዚህ ወላሂ እነሱ አይተኙም። ኢኽዋኒ አንተኛ አንሰላች፣ ለዲናችን እንበርታ ኢንሻአላህ። እኔንም እናንተም ለዲኑ ከሚለፉ ለዲናቸው ከሚሰሩ ወላሂ ሁላችንም ለራሳችን ነው ስንለፋ ለራሳችን ነው። ያኒ ሞተን እንደኔ ከሊማ ለተቀብረን መቅረት ምን ፈልግ ከሆነ አብሽርስ በሰላትና በጾም ማብቃት እንችላለን። ነገር ግን ሞቼ ከአፈር በላይ ነግሼ ልክ እንደነ ኢከሊን መጠራት ምን ፈልግ ከሆነ ነብዩላህ ኢብራሂም አለይሂ ሰላቱ ሰላም እንዳሉት ወጀዐል ሊሳነ ሲድቅን ፊል አኺሪን ነብይ ከመሆናቸው ጋር ሞተው እንኳን ቢቀበሩም ዛሬም እኔም ከኛ በኋላ የሚመጣውም ትውልድም ያወሳቸዋል። አላህ አስቀድሞ ማለት ነው መወሻና መከበሪያ የሚሆን ሽልማትን ሰጥቷቸዋል። ከዛም ጋር ግን ምን አሉ? አላህን ስለሚኑት ወጀዐል ሊሳነ ሲድቅን ፊል አኺሪን አላህ ከኔ በኋላ በሚመጡ ኡማዎች እምዘከርበት እምወደስበት እማልረሳበትን ማለት ነው አንደበት ስጠኝ አኑረኝ ከአፈር በላይ አኑረኝ ብለው ነው ዱዓ ያደረጉት። ስለዚህ ከአፈር በላይ ሞተን እንደቀረን ሳይሆን ከአፈር በላይ ከሞትን በኋላም ነግሰን ምንፈልግ ከሆነ መንገዱ ለዲን መስራት ነው። አላህ እኔንም ከሚለፉት እናንተም ከምትለፉት አላህ ያድርገን። እንግዲህ በጣም አብዝቻለሁ መረቀን እንግዲህ ብዙ ነገር ውስጥ ነው የምገባው፣ ይቅርታ አድርጉልኝ ኢንሻአላህ። ጀዛከላሁ ኸይር ኡስታዝና፣ ወላሂ ደስ የሚል ቆይታ ነበረን። አላህ እንግዲህ ይቀበልህ። ጀዛከላሁ ኸይር ወንድሞች እህቶች፣ የዛሬው ደርሳችን በዚሁ ይጠናቀቃል። ነገም በሌላ ርዕስ በሌላ እንግዳ በተመሳሳይ ሰዓት ላይ በዲሲ 3:30 ላይ እንገናኛለን።
سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.